ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ነው። አዳዲስ መረጃዎች ደርሰውናል። በላይ በቀለ ነኝ። ጦርነቱ ተስፋፍቷል። በኢራን የሚደገፉ ሚሊሻ ቡድኖች ከያሉበት መነቃነቅ የጀመሩ ሲሆን የሊባኖስ ሄዝቦላህ ወደ ሰሜን እስራኤል የሮኬትና የድሮን ጥቃት መፈጸሙ ተነግሯል። የሄዝቦላህን ጥቃት ተከትሎ የእስራኤል ጦር ጀቶች ቤይሩትን መደብደባቸው ታውቋል። ትላንት እሁድ ሌሊቱን በሰሜን እስራኤል የሚሳኤል ማስጠንቀቂያ ድምፅ ሲሰማ ቢቆይም 2 ሚሳኤሎች መክሸፋቸውን የእስራኤል ጦር ገልጧል። ሌሊት 9 ሰዓት ገደማም 3 ሮኬቶች ከመኖሪያ አካባቢ ውጪ መውደቃቸው ታውቋል። ሄዝቦላህ ባወጣው መግለጫም በሰሜን እስራኤል ለተፈጸመው ጥቃት ኃላፊነቱን እንደሚወስድና ይህም ለኢራን ጠቅላይ መሪ ግድያም ምላሽ መሆኑን አመልክቷል። የሄዝቦላህ ዘመቻም መሪው ናይም ካሳም በእስራኤልና አሜሪካ ላይ ጥቃት ለመፈጸም መዛታቸውን ተከትሎ የመጣ ነው። ከኢራን ቢሊዮኖች ዶላር ይመደብለታል የሚባለው ሄዝቦላህ የሮኬትና የሚሳኤል ጥቃት መፈጸሙን ተከትሎ የእስራኤል ጦር ጀቶች በቤይሩትና በሌሎችም አካባቢዎች ድብደባ መፈጸማቸው ይነገራል። አንድ ከፍተኛ የእስራኤል ወታደራዊ መሪ ሄዝቦላህ ከባድ ዋጋ ይከፍላል ማለታቸውን ተከትሎ ከ50 በላይ ከሚሆኑ መንደሮች ነዋሪዎች ለቀው እንዲወጡ የእስራኤል ጦር ማስጠንቀቁ ተነግሯል። በዚህም ሕዝቡ ባገኘው የትራንስፖርት አማራጭ እየሸሸ ሲሆን ከሌሊት ጀምሮ ከፍተኛ የትራፊክ መጨናነቅ ማጋጠሙ ታውቋል። የእስራኤል ጦር የሰሜን ክንፍ አዛዥ ሪፊ ሚሎ ሄዝቦላህ ከሊባኖስ ሕዝብና መንግሥት ይልቅ የኢራን አገዛዝን መርጦ ጠመንጃ አንስቷል፣ እኛም ዝግጁ ነን፣ እናም አይቶ የማያውቀውን ዋጋም ይከፍላል ብለዋል። የኃላፊውን ዛቻ ተከትሎ በሊባኖስ የተለያዩ አካባቢዎች የሚገኙ የሚሊሻ ቡድኑ ወታደራዊ ይዞታዎች በእስራኤል ጀቶች እየተደበደቡ ናቸው ተብሏል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም በበኩላቸው የሄዝቦላህን የሮኬት ጥቃት ኃላፊነት የጎደለውና የሊባኖስን ሰላምና ጸጥታ የሚጎዳ ነው ሲሉ አውግዘዋል። ከጥቂት ጊዜ በፊት በወጣ መረጃ እስራኤል በሊባኖስ በፈጸመችው ጥቃት 31 ሰዎች ሲገደሉ ከ150 በላይ መቁሰላቸው ተመልክቷል። ኢራን በመካከለኛው ምስራቅ ሀገሮች የምትፈጽመው ጥቃት ተጠናክሮ መቀጠሉ ሲሰማ በኩዌት የአሜሪካ ኤምባሲ አቅራቢያ ጭስ እየታየ መሆኑን ዘገቦች አመልክተዋል። የፈረንሳይ ዜና አገልግሎት እንደዘገበው በኳታር ዶሃ፣ ባህሬንና ዱባይ ፍንዳታዎች መድረሳቸው ታውቋል። እንዲሁም ኢራን ወደ እስራኤል ሚሳኤል መተኮሷ ሲነገር በቤይሩት በጥቂቱ ከ20 በላይ ፍንዳታዎች መሰማታቸውን፣ በርካታ አካባቢዎች መጎዳታቸውን የሊባኖስ መንግሥት ገልጧል። የኢራን ጸጥታ ጉዳዮች ኃላፊ አሊ ላርጃኒ ከአሜሪካ ጋር ምንም አይነት ድርድር እንደማይኖር ሲያስታውቁ፣ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ግባችንን እስክናሳካም ዘመቻው ይቀጥላል ብለዋል። የኢራን ጦር ኃይሎች ጦርነቱን አልጀመሩም። አሁን ኢራን ራሷን በመከላከል ሥራ በመጠመዷ ድርድር አትፈልግም ብለዋል ላርጃኒ። በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታ መድረሱን ተከትሎ የአሜሪካ ዜጎች ወደ መጠለያ እንዲገቡ ታዘዋል። እስራኤል በኢራን ሌሊቱን የጀመረችውን ድብደባ አጠናክራ መቀጠሏ ሲሰማ የኢራን ዜና አገልግሎት 2 ሰዎች መገደላቸውንና ፖሊስ ጣቢያን ጨምሮ በርካታ መኖሪያ ሕንፃዎች መውደማቸውን ገልጧል። የእስራኤል ጀቶች 6 ሚሳኤሎች በሰላማዊ ሰዎች መኖሪያ አካባቢ መጣላቸውን ዜና አገልግሎቱ ጠቅሷል።
አልጀዚራ የጠየቃቸው የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ቴሄራን ከአንዴም ሁለቴ ችግሩን በዲፕሎማሲ ለመፍታት ሙከራ ማድረጓን ገልጸዋል። ባለፈው የፈረንጆች ዓመት የተካሄደው ሙከራም ልክ እንዳሁኑ በእስራኤልና አሜሪካ ጥቃት መጨናገፉን፣ አሁንም የሰኔው ታሪክ መደገሙን አመልክተዋል። አሁን በሚታየው ሁኔታም መቼና እንዴት ዲፕሎማቲክ መፍትሄ እንደሚገኝ አይታወቅም ብለዋል። ይህ በእንዲህ እንዳለ በኢራን ከርማንሻህ ከተማ በሚገኝ አውሮፕላን ጣቢያ ከፍተኛ ጢስ እየታየ መሆኑን አልጀዚራ ዘግቧል። በአውሮፕላን ጣቢያው አቅራቢያም የእስራኤልና የአሜሪካ ጀቶች ሰፊ ድብደባ መፈጸማቸውን ተከትሎ አካባቢው በጢስ መሸፈኑን ጠቅሷል። ቴሄራን የሚገኘው የአልጀዚራ ዘጋቢ ተውሂድ አማዲ በመላው ኢራን በቀጠለው ድብደባ በሰላማዊ ሰዎች ላይ እየደረሰ ያለው አደጋ አሳሳቢ መሆኑን ገልጧል። በተለያዩ ከተሞች ከትላንት እኩለ ሌሊት ጀምሮ እስከ ዛሬ ጠዋት ያለማቋረጥ ፍንዳታዎች መድረሳቸውን የጠቀሰው ሪፖርተሩ አሁን ከወታደራዊ ተቋማት ባለፈ የሲቪል መሠረተ ልማቶች ኢላማ መደረጋቸውን ገልጧል። በዋና ከተማ ቴሄራን ኒኩፋር በተባለ አደባባይ ብቻ 20 ሰዎች መገደላቸውን ለአብነት ያነሳ ሲሆን በሌሎች ከተሞች ምን ያህል ሊጎዱ እንደሚችሉ ግምቱን አስቀምጧል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር የማስጠንቀቂያ ደውል በማሰማት ሕዝቡ በአቅራቢያው ወደሚገኝ መጠለያ እንዲገባ አሳስበዋል። ዋና ዋና መንገዶችና ድልድዮች በመዘጋታቸው ነዋሪዎች በሌሎች አማራጮች በመጓጓዝ ሕይወታቸውን እንዲያተርፉ በድጋሜ ጠይቋል። ራሱ የአልጀዚራ መቀመጫ በሆነችው ኳታር ዶሃ ከ12 በላይ ከባድ ፍንዳታዎች መሰማታቸውንና በኤምሬትስ ዋና ከተማም አቡዳቢም ተደጋጋሚ ፍንዳታ መድረሱን ዘግቧል። በኢራቅ የኢርቢል አውሮፕላን ማረፊያ አጠገብ ከፍተኛ ፍንዳታዎች መሰማታቸው በሌላ በኩል ሲነገር የሀገሪቱ አየር መቃወሚያ በርካታ የኢራን ሮኬቶች መትቶ መጣሉን አስታውቋል። ኢርቢል ዋነኛ የአሜሪካ ወታደራዊ ጣቢያ ሲሆን ከትላንት ጠዋት ጀምሮ ተደጋጋሚ ሙከራ ቢደረግም አብዛኞቹን ሚሳኤሎች ማክሸፍ መቻሉን ባለሥልጣናት ገልጸዋል። የጦርነቱ በአካባቢው ሀገሮች እየተስፋፋ መሆኑ ያሰጋቸው ወገኖች አሁን ኢራን በሚሳኤል የምትመታቸው ሀገሮች ሙሉ ምላሽ መስጠት ከጀመሩ ቀጠናው ወደ ለየለት ጦርነት ይገባል ይላሉ። ኢራን በእስራኤል የሚሳኤል ጥቃት አጠናክራ መቀጠሏ ሲነገር ጥቃቱ ከጀመረበት ጊዜ አንስቶ ጉዳት የደረሰባቸው 800 የሚደርሱ ሰዎች ሆስፒታል መግባታቸው ታውቋል። ትላንት ምሽት በምዕራብ ኢየሩሳሌም በአንድ መኖሪያ አካባቢ በወደቀ ሚሳኤል 9 ሰዎች መገደላቸው ይታወሳል። ዛሬ ሰኞ ረፋድ የእስራኤል ጦር በለቀቀው መረጃም ኤፍ-15 ተዋጊ ጀቶች በቴሄራን አዲስ ጥቃት ሊከፍቱ ስምሪት ጀምረዋል። ከትላንት ሌሊት ጀምሮ የእስራኤል ጦር ጀቶች የኢራን የባሊስቲክ ሚሳኤል ማስወንጨፊያዎችን ላንቃ ለመድፈን ሰፊ ጥቃት ሲፈጽሙ ማደራቸው ታውቋል። ብሪታንያ፣ ጀርመንና ፈረንሳይ ኢራን በመካከለኛው ምስራቅ ሀገሮች ላይ የምትፈጽመውን ጥቃት ዛሬ ረፋድ ባወጡት መግለጫ አውግዘዋል። እናም ኢራን በጎረቤቶቿ ላይ ጥቃት መፈጸም እንድታቆም ጠይቀዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር፣ የጀርመን መሪ ፍሬድሪክ ሜርዝ እና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የመካከለኛው ምስራቅ ጥቅሞቻቸውን ለማስጠበቅ አስፈላጊውን እርምጃ እንደሚወስዱ ገልጸዋል። እርምጃው ደግሞ የኢራን ድሮኖችና ሚሳኤሎችን የመተኮስ አቅም የሚያኮላሽ እንደሚሆን አሳውቀዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር እንደውም አሜሪካም በመካከለኛው ምስራቅ የሚገኙ ጦር ሰፈሮቿን እንድትጠቀም በይፋም ፈቅደዋል። በዲፕሎማሲ ቋንቋም አሜሪካም ራሷን ለመከላከል እንድትችል ብለዋል። ጠቅላይ ሚኒስትሩ የባሕረ ሰላጤው ሀገሮች በጠየቁን መሠረት በመካከለኛው ምስራቅ ሰማይ የሚገኙ የብሪታንያ ጀቶች ድጋፍ እንዲሰጡ እናደርጋለን ብለዋል። ይህ የሦስቱ ሀያል ሀገሮች መግለጫም ከእስራኤልና አሜሪካ ጎን ለመሰለፍ ከውሳኔ መድረሳቸውን የሚያሳይ እንደሆነም ታዛቢዎች ይናገራሉ። ኢራንን አይዞሽ ሲሉ የነበሩ ቻይናም፣ ሩሲያና ሰሜን ኮሪያን የመሳሰሉ ሀገሮች በአሁኑ ሰዓት የት እንዳሉ አይታወቅም። ይህ አዋዜ ነው። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ
በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115000 ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና።